ዜድ እንግዲህ ድረሱልኝ ትላለች ማለት ነው። ቤሩት እናንተ እኔ እኮ ማለት ነው ግርም የሚሉኝ ሀበሻ ተንኮላቸው በቃ ማለቴ ሀገራችንም ተንኮል ላይ ሰው ሀገር ላይም ተንኮል እኔ ግርም ይሉኛል። አንዳንዴ ሀበሻ ማለት ነው ባይዘው ወይ እዚህ ጋር ስራ ሆኜ ምናምን ያው ጋዝ ላይ ውዬ ነበር ማለት ነው። ስራ በጣም በዝቶብኝ ነበር። የሮመዳን ቪዲዮ የቆየ ቪዲዮ ነው ማለት ነው። ግን ያው የምሰራው ሳጣ ዝም ብዬ በዚህ ሰራሁት ማለት ነው። እና እንዴት ቁርቁርቁር እንዳልኩ አላሳዝንም። በስመአብ ውዶቼ ማሮቼ ሰብስክራይብ አድርጉኝ እሺ። በዛውም ሰብስክራይብ ስለምታደርጉኝ እጅግ በጣም አመሰግናለሁ። እንግዲህ ዜድን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ ማለት ነው። ቤሩት ራሱ ኃይለኛ መንፈስ ገብቷል ከዱባይ ማለት ነው። ከዱባይ ወደ ቤሩት ተሸጋግረዋል ማለት ነው። ሳውዲዎች አላችሁ እንደው አደራችሁን ወደ ሳውዲ እንዳትመጡብን። እንደው የዱባይ መጋኛ የቤሩት መጋኛ ወደ ሳውዲ እንዳይመጣ። ሳውዲ አሁን ባይዘው ጨዋዎች ነን። ድሮ ነበርን ሳውዲ ድሮ ተጋባን ወለድን አረገዝን ገለመሌ ገለመሌ ማለት ነው። ሳውዲ ላይ አሁን የለም ያ ሁሉ ነገር ማለት ነው የለም። ስለዚህ ሳውዲዎች ጨዋ ነን። ሳውዲ በቃ ትክክል 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 ነው በየቦታው ማለት ነው። እየሄድን አሁን እነ ትክክል ነን ማለት ነው። እና እላችኋለሁ ማለት ነው። ዜድ እንግዲህ ዛሬ በጧት ስንነሳ እሪ 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 እያለች ነበረ ማለት ነው። ምንድነው ወዴት ነው ምናምን ካላችሁ እንግዲህ ጠንቋዮች ሊያሳስሩኝ ነው ምናምን ነገር ድረሱልኝ ብላለች ማለት ነው። ስለዚህ እንግዲህ ቤሩት ያላችሁ በተለይ እንደነ ለነገሩ አብርሽ ለራሱ አሁን ጭንቀት ላይ ነው። ምክንያቱም ያው እንደምታውቁት አሁን ይሄ ምንድነው የምትሉት ነገር ወይ በስመ አብ ፈጣሪ እንደው በቃ ይበለን እንጂ በጣም ቤሩት ላይ ደግሞ በጣም ነው እንትን እያለች ያለች ቤሩት አብዛኛውን ከሌላ ሀገራት ቤሩት በጣም ከባድ ሆናለች መሰለኝ። እንግዲህ እግዚአብሔር በቃ ይበለን። በጣም ከባድ ነው ሁሉም ነገር በነገራችን ላይ እና ውዶች ይቅርታ ማለት ነው። እና ዜድን እንግዲህ ቤሩት እንግዲህ ያው ጠንቋዮች ተደራጅተው ምናምን ነገር እየጠነቆሉ ነበር አሉ ማለት ነው አሉ። በተለይ እንደዚህ ሰርተው ራሳቸውን በሚቀየሩ በጥሩ በጎበዝ ሰዎች ገንዘብ ባላቸው አሉ እየጠነቆሉ ብር ይቀበላሉ አሉ። የሚገርማችሁ ነገር ብር ይቀበላሉ ከዛ እነዛ ይጨልላሉ አሉ ማለት ነው። እና ስለዚህ ያው እንግዲህ በሰሞኑ ሀቢባ ቤት ላይ መተው ጥንብርኩታቸውን ተወታተው ትንሽ ረብ ብለው ነበር። አሁን ደግሞ ተነስቶባቸው ዜድን ሊያሳስሯት ነው አሉ። ዜድ ልትታሰር ነው። እና ስለዚህ ዜድዬ የኔ ማር ደግሞ ድረሱልኝ ምናምን እያለች ነው። ቤሩት ያላችሁ ወይ በሏት ምስኪን ዜድ እንደው ዜድ እኮ ታሳዝኛለች አንዳንዴ ማርያም ዜድ በጣም ነው የምታሳዝነኝ ምስኪን። አንድ ጊዜ ሰው አንድ ጊዜ አፈር ነው የምትሆን ማለት ነው። የሚገርማችሁ መሲ ብርጅስቶን ልጅ አርጋ ሰደበቻት የሆነ ሰዓት ማለት ነው። እዛ በጣም ደንግጬ ነበር። የምትሰድባት ስድብ ራሱ በጣም ያሳፍራል። ከዛ ልላችሁስ ታረቁ ድጋሚ ደግሞ ምን እንደሰጠቻት ምን እንዳደረገላት አላውቅም ማለት ነው። እና ያው እንግዲህ ዜድሻ እያለቀሰች ነው ማለት ነው። ብቻ በጣም ከባድ ነው። እንደው እኛ ሀበሻዎች ተንኮል በቃ በየቦታው ተንኮል ነው። ተንኮል ነው። ማርያም እንራ አንዳንዴ ስልችት ይላሉ በእውነቱ ከሆነ ማለት ነው። ስለዚህ ምን ትላላችሁ እናንተ ማለት ነው ውዶች ማሮች ፍቅሮች ምን ትላላችሁ? እና ያለው ነገር ይሄ ነው። በተረፈ ግን ያው እኔ ያሳዝኑኛል አንዳንዴ ያሳዝኑኛል። እውነት ለመናገር ግን እኮ እነዚህ ታዋቂ ሰዎች ምናምን ታዋቂ ቲክቶከሮችም ሆነ ምን ገንዘብ የላቸውም ባይ ዘ ወይ በቃ ይወኝ ይላሉ። በቃ ብር የሚባል ነገር የላቸውም እላችኋለሁና እንደዛ ነው። ተረቱ እላችኋለሁ። በተረፈ ግን ውዶች ማሮች ፍቅሮች ያለው ነገር ይሄ ነው። ብዙ አላወራችሁም እና ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን እንቀበላለን። ሰብስክራይብም አድርጉኝ እሺ። ሰብስክራይብ አድርጉኝ የኔ ውዶች የኔ ምርጦች ምርጦች። በተረፈ እንግዲህ ሙስሊሞች ያው ጾማችሁ ዛሬ ነበረ ማለት ነው። ኢድ ሙባረክ ብለናል። እንግዲህ እኛም እንኳን በሰላም ጾማችሁን ፈታችሁት ማለት ነው። እነ ሸቃሊትም እንግዲህ ወደ ሀሜታችሁ ትመለሳላችሁ። ወደ ሀሜታችን እንመለሳለን ማለት ነው። ከኔ ጀምሮ ማለት ነው። አዎ ለምን ስራ ላይ ሰንብተን ደክሞን ነበረ ምናምን ያውና ለዛ ነው እንግዲህ እኛ ጾም ደግሞ ያው ባይዘው 3 ሳምንት ነው የሚቀረው። እንግዲህ የሚቀጥለው ከገባን 15 ቀን ይቀረናል ማለት ነው። ከሰኞ ከጀመርን 15 ይቀረናል ማለት ነው። ምክንያቱም እኛ ሳምንት ጾመን ነበር የነሱ እንትን ያለ ማለት ነው የገባው። ስለዚህ 1 ወር
ከሳምንት ሆኗል። 3 ሳምንት ይቀረናል ይሄ ወር ሲያልቅ። ከዛ 15 ቀን ከዛ ፋሲካ ከዛኛ ደግሞ ምስኪኖች አለን ሸቃሊት ሰው ሀገር ያለን ወይኔ ዘንድሮ ፋሲካን ኢትዮጵያ ገባለሁ ብዬ ብታዩ ፏፍትን ብዬ ብታዩ ወፍ የለም። አይ ሸቃሊት ተሸቃቀለች ማለት ነው። እና በሎ ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ወዶች የኔ ምርጦች ምርጦች። ፈጣሪ ኢትዮጵያን ሰላም ያርግልን። ዋስ ምንድነው ይደውላሉ፣ ሼር ያደርጋሉ። ሼር ናችሁ ምንድነው የማወራው ግን? እኔ እኮ የማወራው ራሱ ግን ምንም የሚለኝ በቃ እንደዚህ ፀጉር ይወድ መስዬ ፀጉሬን በቃ ከራስ ማሰሪያ እንዳታላቀቆኛ ነው። የራስ ማሰሪያ ካላቀቃችሁ ወይ ሞትኩ ማለት ነው። ፈጣሪ ወይ ያሳዝናል። ላይኩን ሀሜት እንዳይሆን ሀሜት አይደለም ባይዘው ምንድን ነው